ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ለቻናል አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። በዚህ ትምህርት ላይ ጉበትና አንጀትን በከፍተኛ ደረጃ ሊጎዱ የሚችሉ 3 የምግብ ማብሰያ ዘይት አይነቶችን እንመለከታለን። እነዚህ የዘይት አይነቶች ለአንጀትና ለጉበታችን አስጊ የሆኑበትን 3 ምክንያቶች የምንመለከት ይሆናል። አያይዘንም መጨረሻ ላይ ማንኛውም ሰው ሊያደርገው የሚችለው ከነዚህ የዘይት አይነቶች ጋር ተያይዞ ሊከሰት የሚችሉ ጉዳቶችን፣ አደጋዎችን መከላከል እንድንችል የሚረዳን ቀላል ውጤታማ መፍትሄ የምነግራችሁ ይሆናል። ይህ ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ላይክ ማድረጋችሁን አትዘንጉ። ለቻናሌ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በምለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። እነዚህ 3 የዘይት አይነቶች የጥጥ ፍሬ ዘይት፣ የበቆሎ ፍሬ ዘይትና የአኩሪ አተር ዘይት ናቸው። እነዚህ ዘይቶች ለጉበትና አንጀታችን አደገኛ የሆኑበት ዋነኛ ምክንያቶች የሚከተሉት ናቸው። አንደኛ፣ ከፍተኛ የሆነ የኦሜጋ 6 ፋቲ አሲድ ክምችት አላቸው። ሰውነታችን ኦሜጋ 6 ፋቲ አሲድን የሚፈልገው በጣም ዝቅተኛ በሆነ መጠን ነው። ነገር ግን እነዚህ ዘይቶች በውስጣቸው ከፍ ያለ የኦሜጋ 6 ፋቲ አሲድ ክምችትን ስለያዙ ወደ ሰውነታችን ከመጠን የበዛ የኦሜጋ 6 ፋቲ አሲድ መከማቸትን ሊያስከትሉ ይችላሉ። በሰውነታችን ውስጥ የኦሜጋ 6 እና የኦሜጋ 3 ፋቲ አሲድ መጠን ባላንስ የሆነ የተመጣጠነ መሆን አለበት። ለአብነት ያክል ለሰውነታችን ለምናቀብለው 4 ግራም ኦሜጋ 6 ፋቲ አሲድ ቢያንስ 1 ግራም ኦሜጋ 3 ፋቲ አሲድን ማቀበል አለብን። ይህን ማድረግ ያለብን ዋነኛ ምክንያት ኦሜጋ 6 ፋቲ አሲድ ተብለው የሚጠሩ የፋት አይነቶች እነዚህ ፖሊ አንሳቹሬትድ የሆኑ የፋት አይነቶች ኢንፍላሜሽንን የመቀስቀስ ባህሪና አቅም ስላላቸው ነው። ሰውነታችን ከኦሜጋ 6 ፋቲ አሲድ ጋር ተያይዞ ሊከሰት የሚችል የሴሎች የህዋሳት ብግነት መቆጣትና ተመሳሳይ ስርዓትን ለመከላከል ለማቋረጥ የሚጠቀመው ኦሜጋ 3 ፋቲ አሲድ ነው። አንድ ሰው ለሰውነቱ በቂ የሆነ የኦሜጋ 3 ፋቲ አሲድን ከምግብ ሳያቀብል ለአብነት ያክል ከአሳ ከተልባና ተመሳሳይ ምግቦች ሳያቀብል አያይዞ ግን ከላይ ጠቀስኳቸውን ዘይቶች አዘውትሮ የሚጠቀም ከሆነ በዚህ ወቅት በሰውነቱ ላይ ከኦሜጋ 3 ፋቲ አሲድ ጋር ፈጽሞ የማይመጣጠን ባላንስ ያልሆነ የኦሜጋ 6 ፋቲ አሲድ መከማቸት ይኖራል። ይህ አይነት ስርዓት ኢንፍላሜሽንን ያስከትላል። በይበልጥ እንዲህ አይነት ኢንፍላሜሽን ጉበትና አንጀት አካባቢ መከሰት ዕድላቸው የሰፋ ነው። ለዚህ ዋነኛ ምክንያቱ እነዚህ ኦሜጋ 6 ፋቲ አሲዶች እንደ ማንኛውም የምግብ አይነቶች ሜታቦላይዝ የሚደረጉት ጉበትና አንጀት አካባቢ ስለሆነ ነው። በዚህ ወቅት አያይዘው ኢንፍላሜሽንን ሊያስከትሉ ይችላሉ። ሁለተኛ፣ ከላይ ጠቀስኳቸው ምግብ ማብሰያ ዘይቶች ውስጥ ከፍ ያለ የኦሜጋ 6 ፋቲ አሲድ መኖር። እነዚህ ኦሜጋ 6 ፋቲ አሲዶች አንስቴብል የሆኑ በቀላሉ ኦክሲዳይዝድ የሚሆኑ የኬሚካል አይነቶች ናቸው። ይህም ማለት በሰውነታችን ውስጥ በተለያየ አጋጣሚ የሚመሰረቱ ኤሌክትሮን የጎደላቸው በጣም ሪአክቲቭ የሆኑ እድል ካገኙ የትኛው የሰውነታችን ክፍል ውስጥ ካለ ኬሚካል ኤሌክትሮንን ለመቀማት ዝግጁ የሆኑ እነዚህ ጎጂ ሞለኪውሎች ለሚያስከትሉ ጤናማ ላልሆነ ኬሚካላዊ ለውጥ ተጋላጭ የሆኑ ናቸው። እንዲህ አይነት ተጋላጭነት እነዚህ ኦሜጋ 6 ፋቲ አሲዶች ኤሌክትሮን ሲቀሙ ሰውነታችን ላይ በርካታ አደጋ ሊያስከትሉ እንደሚችሉ ጤናማ ወዳልሆኑ የኬሚካል አይነቶች ይቀየራሉ። እንዲህ አይነት የኬሚካል ተረፈ ምርቶች ጉበትና አንጀትን ይጎዳሉ። በተለይ ደግሞ እነዚህን ዘይቶች ምግቦችን ለመጥበስና ከፍ ባለ ቴምፕሬቸር የተለያዩ ምግቦችን ለማብሰያነት ስንጠቀማቸው በውስጣቸው የያዙት ኦሜጋ 6 ፋቲ አሲድ በላቀ ደረጃ ለኦክሲዴሽን ተጋላጭ ይሆናል። እንዲህ አይነት ኦክሲዴሽን ከላይ እንደተመለከትነው ለጉበትና ለአንጀት አስጊ የሆኑ ኬሚካል ተረፈ ምርቶችን ያመርታሉ። ሶስተኛ፣ ከላይ ጠቀስኳቸው ምግብ ማብሰያ ዘይቶች ወደ ዘይትነት ሲቀየሩ የሚያልፉባቸው ስርዓቶችና ሂደቶች ለጤናችን የማይስማማ ሊሆን ይችላል። በይበልጥ ደግሞ እነዚህ ዘይቶች ሲዘጋጁ ተያይዞ ከፍተኛ የሆነ ሽታ አላቸው። ይህን ሽታ ለማጥፊያነት የሚጠቀሟቸው ኬሚካሎችና ረጅም ወራትን እንዲቆዩ ተብለው አያይዘው የሚጠቀሟቸው ኬሚካሎች ለጤናችን ተስማሚ ላይሆኑ ይችላሉ። በይበልጥ ደግሞ እነዚህ ኬሚካሎች ለጤናችን ያላቸው ጉዳቶች ከፍተኛ ሙቀት ሲያገኛቸው የሚታዩ ናቸው። ይህም ማለት የተለያዩ ምግቦችን ለመጥበስና በከፍተኛ ቴምፕሬቸር ለማብሰያነት ስንጠቀማቸው እነዚህ ዘይቶች አያይዘው ለጤናችን ተስማሚ ያልሆኑ ትራንስፋቶችና ፐሮክሳይድ ተብለው የሚጠሩ ለጤናችን ጎጂ የሆኑ ፍሪ ራዲካል ሞለኪውሎችን ያመርታሉ። ከላይ በጠቀስኳቸው 3 ዋና ዋና ምክንያቶች
የጥጥ ፍሬ ዘይት፣ የበቆሎ ፍሬ ዘይትና የአኩሪ አተር ዘይት ለጉበታችንና ለአንጀታችን ጎጂ ሊሆኑ ይችላሉ። እነዚህን ዘይቶች በመጠቀም ምግብ የምታበስሉ ሰዎች አንደኛ ምርጫችሁ እነዚህን ዘይቶች በሌላ ዘይት ብትተኩ መልካም ነው። ካልሆነ ግን በቀን ውስጥ በከፍተኛ መጠን ለሰውነታችሁ ኦሜጋ 3 ፋቲ አሲድን ብታቀብሉ መልካም ነው። ከላይ እንደተመለከትነው ሰውነታችን ከፍ ካለ ከኦሜጋ 6 ፋቲ አሲድ መከማቸት ጋር ተያይዞ ሊከሰት የሚችል ኢንፍላሜሽን፣ ጤናማ ያልሆኑ ኬሚካላዊ ለውጦችን ለማቋረጥና ለማርገብ የሚጠቀመው ኦሜጋ 3 ፋቲ አሲድ ነው ብለናል። ለሰውነታችን እጅግ ጠቃሚ ከሆኑ ኢንፍላሜሽን እና ሌሎች ጎጂ ኬሚካላዊ ለውጦችን የማቋረጥ አቅም ካላቸው ኬሚካሎች መካከል ኦሜጋ 3 ፋቲ አሲድ አንዱና ዋነኛው ነው። ኦሜጋ 3 ፋቲ አሲድን በቀላሉ ተልባን በመጠቀም ለሰውነታችን ማቀበል እንችላለን። ለአብነት ያክል አንድ ሰው በየቀኑ ከ3 እስከ 4 የሾርባ ማንኪያ ተልባን ቢጠቀም መልካም ነው። የምትጠቀሙትን ተልባ በሚከተለው መንገድ ማዘጋጀት ትችላላችሁ። ከ3 እስከ 4 ሾርባ ማንኪያ ተልባ ከወሰዳችሁ በኋላ ለተወሰነች ደቂቃ እሳት ማስነካት፣ ማመስ። በመቀጠል ይህን ወቅታችሁ ከምትመገቡት ምግቦች ጋር አንድ ላይ አያይዛችሁ መጠቀም ትችላላችሁ። በእንዲህ አይነት መንገድ ለሰውነታችሁ በቂ ኦሜጋ 3 ፋቲ አሲድን ማቀበል ከፍተኛ ከሆነ ከኦሜጋ 6 ፋቲ አሲድ መከማቸት ጋር ተያይዞ ጉበትና አንጀት ላይ ሊከሰት የሚችል ጉዳቶችን መቀነስ ትችላላችሁ። ከተልባ በተጨማሪ ግን የተለያዩ አሳዎች በውስጣቸው ከፍተኛ የሆነ የኦሜጋ 3 ፋቲ አሲድ አላቸው። ከዛም በተጨማሪ አንዳንድ ዶሮዎች እንዳመጋገባቸው የሚጥሉት እንቁላል በውስጣቸው ከፍ ያለ ኦሜጋ 3 ፋቲ አሲድን ሊይዝ ይችላል። በእንዲህ አይነት መንገድ ለሰውነታችሁ በቂ ኦሜጋ 3 ፋቲ አሲድን ማቀበል መልካም ነው። በተለይ ደግሞ እህቶች በየቀኑ ሊጠቀሙት ከሚገባ የቅባት እህል መካከል ተልባ አንዱና ዋነኛው ነው። ተልባን አዘውትሮ መጠቀም እህቶች ላይ በተለያየ አጋጣሚ ሊከሰት የሚችል የሆርሞን መዛባትን በብቃት መከላከል እንድትችሉ ይረዳቸዋል። ተልባ በውስጡ የኤስትሮጂን ሆርሞን ተግባርን መተካት የሚችል ተፈጥሯዊ የሆነ ኬሚካል ይዟል። ይህ ኬሚካል በቅጽል ስሙ ስማርት ኤስትሮጂን በመባል ይጠራል። ይህን አይነት ቅጽል ስም ያገኘበት ዋነኛ ምክንያት አንድ ሴት ተልባን በመጠቀም ይህን ኬሚካል ወደ ሰውነቷ ስታስገባ ይህ ኬሚካል ሰውነታችን ውስጥ እንዳለው ኤስትሮጂን መጠን ተገቢውን ተግባር የማከናወን ብቃት ስላለው ነው። ይህም ማለት በሰውነታቸው ውስጥ ብዛት ያለው ኤስትሮጂን ሆርሞን በሚኖርበት ጊዜ ኤስትሮጂን ሆርሞን መሰራጨትና መዘዋወርን በመገደብ የተፈጠረውን መዛባት ያስተካክላል። በተቃራኒው ዝቅተኛ ኤስትሮጂን ሆርሞን በሚኖርበት ጊዜ ደግሞ ኤስትሮጂንን በመተካት ከኤስትሮጂን ሆርሞን ጋር ተያይዘው የሚካሄዱ ተግባራት እንዳይስተጓጉሉ ኤስትሮጂን ሆርሞንን ተክቶ ይሰራል። ይህ ለእህቶች እጅግ ጠቃሚና አስፈላጊ ነው። እህቶች በየቀኑ ተልባን ብትጠቀሙ ቆዳችሁ ላይ ከሚታይ ለውጥ በተጨማሪ በርካታ ጥቅሞችን ለሰውነታችሁ መስጠት ትችላላችሁ። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። ይህ ትምህርት ለበርካታ ሰዎች የሚጠቅም መረጃን፣ ሀሳብን ይዟልና ሼር አድርጉላቸው። ቪዲዮውን ላይክ ማድረጋችሁንም አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ የዩቲዩብ አልጎሪዝሙን በመደገፍ ያደርጋል። ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ በምለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። በቀጣዩ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ ባይ